ቴምር ሪል ስቴት ከ8 በላይ ሳይቶችን ጥንቅቅ አድርገን አስረክበን አሁን ደግሞ ሳር ቤት ቫቲካን ኤምባሲ አቅራቢያ ሊሴ ገብረ ማርያምና አዋሬ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% በሚደርስ ልዩ ቅናሽ ለጥቂት ቀናት ብቻ የሚቆዩ አፓርትመንቶችንና ሱቆችን ደግሞ በፒያሳና በቃሊቲ በገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል በ2.5 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ልብ ይበሉ ያለምንም ወለድ የግንባታ ዕቃ ጭማሪ በኢትዮጵያ ብር ብቻ ከፍለው የሚዋዋሉበት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? ዛሬ በጣም አስገራሚ መረጃ ነው መነግራችሁ። እንግዲህ የዓለም ሚዲያዎች ኮንግራ ያሉን ነው። ኮንግራ የሚል በጣም በከፍተኛ ደረጃ ቁጥሩ የጨመረበትን ሪፖርቶች ያሳያችኋለሁ። ይሄም እንግዲህ እንኳን ደስ ያላችሁ ኢትዮጵያውያን የሚለውን ይህንን መረጃ መሰረት በማድረግ በዚህ ፕሮግራም ላይ በደንብ አድርጌ ኢን ዲቴይል ነግራችኋለሁ። ለዚህ ምክንያቱም እንግዲህ እልል ያለ ዜና ተሰምቷል። ኢትዮጵያ ማምለጫዋ ጊዜን በግልጽ የሚያሳይ ነው። በሁለት ዓመታት ውስጥ በዚህ ፕሮጀክት የተነሳ ማለት ነው። በሁለት ዓመታት በኋላ ኢትዮጵያ የዶላር እጥረት ወይም ደግሞ ሌሎች ነገሮችን የምትዘጋበት በአፍሪካ ላይ እጅግ ቁንጮ አምራች የምትሆንበት ይህን መሰረት በማድረግ ይህንን ሀብት የተፈጥሮ ሀብት የከርሰ ምድር ሀብት ኢትዮጵያ እግዚአብሔር ዘርግፎላታል ማለት ነው። እግዚአብሔር እንግዲህ ሁሉ ጊዜ ነው የምለው ነገር አለኝ። ይሄ ምንድነው የማታ እንጀራን የሚያመቻቸው እግዚአብሔር ነው። መልካም የሆነውን ነገር የሚያዘጋጀው እግዚአብሔር ነው። ኢትዮጵያ ለብዙ ዓመታት እንደሚታወቀው በከርሰ ምድሯ ውስጥ ያሉ ሀብቶቿን ለረጅም ጊዜ ተደብቀው መሰራት ሳይችሉ ተቀምጠዋል። ኢቭን መኖራቸው እየታወቀ በራሱ ማለት ነው አክቲቭ መደረግ አልተቻለም ነበረ። ለምን ቢባል ኢትዮጵያ በቅኝ አልተገዛችም። በቅኝ ስላልተገዛች የቅኝ ገዢዎችና ወራሪ ኃይሎች ከመጡ በኋላ ለመጀመሪያ ጊዜ የሚያደርጉት መሬት መቆፈር ነው። ቆፍረው አንጡራ ሀብትን መዝረፍ ማወቅ፣ ከዛ በኋላ ካምፓኒዎቻቸው መሰረት አድርገው የተቀመጡ ወርቁንም አልማዙንም ብሩንም ሌላውን ውድ የከበሩ ድንጋዮችን ሁሉ ሳይቀር ጎልጎሎ አውጥቶ እየሸጡ መብላት ነው። በዚህ ደቡብ አፍሪካን ሌሎችም የአፍሪካ ሀገራት ጋናን ጨምሮ አዳክመዋል። አሁን እያለቀ ነው ያለው የነዛ ሀገራት የተፈጥሮ ሀብቶቻቸው ማለት ነው። ኢትዮጵያ ግን በቅኝ ግዛት ስላልተገዛች that was a good advantage እጅግ በጣም ጥሩ ጥቅም ለኢትዮጵያ ሆኖላታል ማለት ነው። አሁን በመጨረሻዎቹ ጊዜያቶች ላይ ነው ማዕድኖቿ ከከርሰ ምድር ላይ ማውጣት የሚቻልበት ጊዜ እየመጣ ያለው ማለት ነው። ዛሬ ማሳያችሁ እንግዲህ ኢትዮጵያን በአፍሪካ ደረጃ የሚታወቁ የወርቅ አምራች ሀገራት አሉ። እዛ ረድፍ 5ኛ ወይም 6ኛ ደረጃ ላይ የሚጨምራት ነው። እንግዲህ በአፍሪካ ቶፕ 10 የሚባሉ የወርቅ አምራች የሆኑት ካምፓኒዎች አሉ። እነዚህን የወርቅ አምራች ሀገራትን መሰረት ያደረገ እንግዲህ ለረጅም ዓመታት ሲሰራባቸው የቆየ ነው። ነገር ግን አሁን የተሰማው ዜና ግን ለኢትዮጵያ it's a big news። የዚህ የወርቅ ክምችት እንግዲህ በኢትዮጵያ ውስጥ ያለ የወርቅ ክምችት በግልጽ ሲነገር የቆየበት ጊዜ እንደነበረ ይታወቃል። እስካሁን ድረስ በገንዘብ እጥረት፣ በኤሌክትሪክ ኃይል አቅርቦት እጥረት፣ በብዙ መልኩ በቦታው አላመቺነት ብዙ ነገሮች ነበሩበት የተያያዙ። በዛ የተያያዘ ተሰንቅሮ ተቀምጦ የነበረ ሀብት ነው። ነገር ግን አሁን ግን እግዚአብሔር ጊዜውን አድርሶታል ማለት ነው። በዚህም የተነሳ ኢትዮጵያ ዓለም አቀፍ ከፍተኛ አቅም ያለው ገንዘብ ወደ 340 ሚሊዮን የሚጠጋ ዶላር አግኝታለች። ይሄንን ስፍራ ለማውጣት ማለት ነው። ተሳካ ማለት ነው። ከዛ ውጪ ህዳሴ ግድቡ ደግሞ የኤሌክትሪክ ኃይልን ለዚህ ስፍራ ማቅረብ የቻለበት ጊዜ ላይ ተገኘን ማለት ነው። እንደገና በጣም የሚደንቀው ወርቅ በዓለም ላይ the most expensive እየሆነ እየመጣ ባለበት ሰዓት ላይ የኢትዮጵያ ወርቅ የሚወጣው ይሄ ለረጅም ጊዜ እየጓጉ ማለት ነው ከጣሊያን ጀምሮ ነው። እንግዲህ የጣሊያን ኮሎናይዘርስ ጊዜ ጀምሮ ነው ይሄ ቦታ ላይ በአጓጊነት ተቀምጦ የነበረው። አሁን ነግራቸዋለሁ ውድ ቤተሰቦቼ ይሄንን ኢትዮጵያ ባወጣች ሰዓት ላይ የአፍሪካ ከፍተኛ የወርቅ አምራች ሀገር ያደርጋታል ማለት ነው። አንዳንድ መረጃዎች እዚህ ጋር እንደሚያሳዩአችሁ 7 ትሪሊየን ዶላር ያክል ሀብት ይዞ የመጣ ቦታ ነው። ሲናገሩ ግሎባል ጎልድ ማርኬት ሼክን ኢትዮጵያ
$7 ትሪሊየን ጎልድ ሀብት ያለበት ነው። እንግዲህ በቀጣዮቹ 20 ዓመታት ይሄ ቦታ በከፍተኛ ደረጃ የሀብት ምንጭ ስፍራ ይሆናል። ከፍተኛ የዶላር ችግሮቿን ለመቅረፍ የሚያስችል በከፍተኛ ግብአት ሆኖ ይገኛል ማለት ነው። ይህን ስታዩና ስታሰላስሉ የዚህ ፕሮጀክት የተጀመረበትን በ1930 ነው የመጀመሪያው ፕሮጀክቱ ተስቦ የነበረው በጣሊያኖቹ። ከዛ ጊዜ የጀመረ ነገር ግን ሳይወጣ ተደብቆ የተቀመጠውን ይሄን ሀብት እግዚአብሔር ፕሮቴክት አድርጎት አስቀምጦት እንጂ ይሄን የተዘርፎ ወይም ተበልቶ ርካሽ በነበረበት ሰዓት ወርቅ ርካሽ በነበረበት ሰዓት ተበልቶ ያልቅ ነበረ። ሚዲያዎች ኮንግራቹሌሽንስ ያሉንን መጀመሪያ ቀነጫጭቤ ላሰማችሁ። Ethiopia has shocked the world by taking a decisive step toward transforming itself from a marginal gold producer into a serious player in Africa's mining industry after securing 340 እንግዲህ ይሄ መረጃ እንደሚነግራችሁ ኢትዮጵያ በቱሉ ካፒ ነው የሚባለው የጎልድ ማይን ስርዓት ላይ የተዘጋጀ ስፍራ ነው። በዚህ ቦታ ላይ እንግዲህ ኢትዮጵያ በአፍሪካ ከፍተኛውን የወርቅ አምራች ልትሆን የምትችልበትን ነገር ሰኪዩር አደረገች ተብሏል። $340 ሚሊዮን ነው ከአበዳሪዎች ያገኘችው። ምክንያቱም በጣም ውድ የነበረ ፕሮጀክት ነው። ይሄን ፕሮጀክት በቀላሉ መስራት አይቻልም ነበረ። ስለዚህ ይሄንን ባለመቻሉ የተነሳ እንኳን አልተቻለ የብርሃኗ ዘመን ላይ ቢገለጽላት ይሻላል። ስለዚህ በዚህ የብርሃኗ ዘመን ላይ እግዚአብሔር ይሄንን ነገር አመቻችላት። ስለዚህ ይሄን የተገኘውን $340 ሚሊዮን መሰረት ተደርጎ ኢትዮጵያ የማዕድኑን የዚህ ወርቁን ልታወጣ የሚያዘጋጀው ሰዓት ላይ ደረሰች። ስለዚህ ዌር አፍሪካስ ኔክስት ሜጀር ጎልድ ሃብ ዊል ኢመርጅ የአፍሪካ ቀጣዩ የወርቅ አምራች ሀገር ያደርጋታል ማለት ነው። ሌሎች ሚዲያዎችም ከዚህ በተያያዘ ሲናገሩ Ethiopian gold project that could rewrite Africa's mining map forever. In this video, we're going to look at Ethiopia. የኢትዮጵያ ወርቅ አምራች ቀጣዩ ወርቅ አምራችነት የአፍሪካን የወርቅ ሀብት ታሪክ ለአንድና ለመጨረሻ ጊዜ የሚቀይር መሆኑ ታወቀ ይላል። From local economic benefits to global market ripple effects, this project promises more than just gold. It could challenge established mining powers. Stay tuned. ይሄ እንግዲህ አለው ሲናገር በዚህ ላይ የወርቅ ማውጣት ብቻ አይደለም፣ በአጠቃላይ ከወርቁ ኢንዱስትሪ ዓለም አቀፍ ኢንዱስትሪው ጋር ኢትዮጵያ ኮፓፕ የምታረግበት ሰብራ የምታወጣበት ነገር ተገኝቷል በሚል ያስቀምጠዋል። እንግዲህ እንደሚታወቀው ኢትዮጵያ የወርቅ ምርቶቿን በአርቲሳናል ወይም ደግሞ ከወርቅ ቆፋሪዎች ያልዘለለ ነበረ እስካሁን ድረስ የነበረው። ነገር ግን ዓለም አቀፍ በተደራጀ ቴክኖሎጂ መሰረት የተደረገ የወርቅ ቁፋሮ ለማድረግ በትክክለኛ ያገኘችበት ጊዜ ነው። ኬፊ የሚባል ነው የእንግሊዝ ተቋም ነው። ይሄ ኮፐርና የወርቅ አምራች ተቋም ነው። ከዛ ተቋም ጋር የኢትዮጵያ ሼር ይዛ ነው እየሰራች ያለችው። በቱሉ ካፒ በኦሮሚያ ክልል ወደ ወለጋ አካባቢ ላይ ያለ ስፍራ ነው። በዛ ቦታ ላይ የተገኘ ከፍተኛ ሀብት ነው። This isn't just paperwork. It signals that a massive injection of capital is about to flow into Ethiopia, with ripple effects for the economy, exports, and even the global gold supply. But what makes Tulu Kapi stand out? Could one mine truly shift the balance of power in global mining? Yeah. Let's dive into this. እንግዲህ ይሄ የወርቅ ማምረቻ ስፍራ ቱሉ ካፒ የኢትዮጵያን ታሪክ ይቀይራል። ከፍተኛ የወርቅ ሀብት ያለበት ቦታ ነው። የወርቁን ሀብት ሁሉ ነግራችኋለሁ። በአፍሪካ ላይ ያለውን ደረጃዎችን በዝርዝር ካሳየዋችሁ በኋላ ኬፊ ጎልድ የሚባለው የወርቅ አምራች ተቋም እንግዲህ ኮንትራቱን የያዘው 2014 ዓ.ም ነበረ። ከዛ በፊት ግን በ1930ዎቹ ነው ጣሊያኖቹ ጀምረውት የነበረው። እንግዲህ በዚህ የተነሳ ይሄንን ፕሮጀክት ገንዘብ እጥረት ኖሮ ረጅም ጊዜ ሳይወጣ ቀርቶ ነበረ። አሁን ግን $340 ሚሊዮን ኢትዮጵያ ሰኪዩር አድርጋለች ከአበዳሪ አፍሪካ አበዳሪ አካላት። ያንን በማግኘቷ የተነሳ የወርቅ ቁፋሮን ዘመናዊ በሆነ እጅግ በተደራጀ መልኩ ተጀምረዋለች። በ2017 ጀምሮ ወርቅ ለዓለም በከፍተኛ ደረጃ ማቅረብ ትጀምራለች ማለት ነው። It would diversify the nation's export profile, making it one of Africa's major gold-producing sites. For Ethiopia, this could be transformative.
It would diversify the nation's export profile, attract foreign investment, create jobs, and spark infrastructure development in Western Oromia. እንግዲህ እንደሰማችሁት ነው ኢትዮጵያን ኮምፒት እንድታደርግ ያደርጋታል። በዓለም ላይ መደራደር የሚያስችላትን አቅም ነው የቱሉ ካፒ የወርቅ ማውጫ ፕሮጀክት የተጀመረው። በዚህ ፕሮጀክት የተነሳ እንግዲህ የሚታወቁ አፍሪካ ላይ 10 ላርጀስት ጎልድ ፕሮዲዩሰርስ አሉ። ከነሱ መካከል ኢትዮጵያን አንደኛዋ ያደርጋታል። እስካሁን በዛ ደረጃ ላይ መታጣቅም ከ1 እስከ 10 ያሉት ሌሎች ሀገራት ናቸው። ምናልባት በዚህኛው ደግሞ 5ኛ ወይ 6ኛ ደረጃ ላይ ቱሉ ካፒ ጎልድ ፕሮጀክት ይዟት ይመጣል ማለት ነው። ይህ ታዋቂ ሚዲያ በተመሳሳይ መልኩ ይሄንን ዘግቦታል። Our next story is from Ethiopia. It is one of Africa's biggest coffee producers, and now it is on its way to becoming the continent's new gold powerhouse. እንግዲህ ሲዘግበው ይሄን ምን አለ? እስካሁን ድረስ ኢትዮጵያ በከፍተኛ ደረጃ በቡና ምርቷ በአፍሪካ ላይ ቁንጮ ሆና የተቀመጠች የነበረች ሀገር ናት። ነገር ግን አሁን በአፍሪካ ስሟ የሚጠራበት አንድ ትልቅ ፕሮጀክት ጀምረዋል። ያውም ቱሉ ካፒ ጎልድ ማይን over 4600 kilograms of gold annually during its first 7 years, and commercial production is set to begin by 2027. በ2027 ይጀምራል የሚለውንም ይጠቅሳል። The African gold industry as a serious player and not just a marginal gold producer. Once the operations begin, the gold mine is expected to become a major source of foreign exchange for Ethiopia. Ethiopia is investing in its mining industry at a crucial time. Its currency, the birr, is facing serious losses. እንግዲህ ኢትዮጵያ ይህንን የወርቅ ፕሮዳክሽን የጀመረችው በጣም ክሪቲካል ሰዓት ላይ ነው ይለዋል ሚዲያው። ያውም ብሯ በተፈጠፈጠበት ሰዓትና በአሁን ባለበት ሁኔታ ላይ የመግዛት አቅም ኮረደባቸው ብሮች መካከል አንዱ የኢትዮጵያ ሆኖ ባለበት በዚህ ሰዓት ላይ በሁለት አመታት ውስጥ ምናልባትም በ2027 መጨረሻ አካባቢ ላይ የወርቅ ምርቷን ለዓለም ገበያ ታቀርባለች። በአመት ከ4600 እስከ 5600 ያክል ኪሎ ግራም ወርቅ ነው በዓለም ላይ የምታቀርበው። በጣም ብዙ የዶላር ሪዘርቭን ይዝላታል። ያ ማለት የመደራደር አቅሟን በእጅጉ ይጨምርላታል። እዚህ ጋር ሪፖርቶችም እንደሚያሳያችሁ on July the 29th 2024 the birr has lost nearly 2/3 of its value. The slide has been fueled by acute dollar scarcity in Africa's second most populous economy, thus putting sustained pressure on the local currency. But the surge in gold exports might be a silver lining for Ethiopia's currency. That is what the country's central bank governor said last year in October. Gold exports surpassed coffee shipments for the first time ever. እንግዲህ በዚህ ላይ የሚያሳያት ነገር እንግዲህ በግልጽ ሚዲያዎቹም እንደሚናገሩት የዚህ የሀገራት የወርቅ ክምችት በዚህ ደረጃ ላይ በዓለም ገበያ ላይ ይዛ መቅረቧ በከፍተኛ ደረጃ የዶላሯን አቅም የመግዛት ብሩን የመደራደር አቅሟን ይጨምርላታል። ሌሎች ጸጋዎችም ተከታትለው እንደሚመጡ ብሉምበርግ እዚህ ጋር የዘገበውንም ጭምር ይነግራቸዋል። ሰርጂንግ ጎልድ ኤክስፖርት boosts Ethiopian phase is stronger in currencies በሚል የገለጸውን ዜና ትሰማላችሁ። እንግዲህ ውድ ቤተሰቦቼ ሚዲያዎችም እዚህ ጋር እንደሚያሳዩት ቢዝነስ ኢንሳይደር እዚህ ጋር እንደሚያሳያችሁ ኢትዮጵያ move to become Africa's next gold powerhouse with $300 million ማይን በሚል ተቀምጧል። ቀጣዩዋ የአፍሪካ ከፍተኛ የወርቅ አምራች ሀገር ያደርጋታል በሚል ያስቀምጣል። እዚህም ዜና ላይ እንደምታዩት ኢትዮጵያ moves to become Africa's next gold powerhouse በሚል ተቀምጧል። ቀጣዩ የአፍሪካ የወርቅ ፓወር ሃውስ ያደርጋታል ይሄ ፕሮጀክት በሚል እየተነገረ ይገኛል። በጣም በርካታ ሚዲያዎች ከዚህ ጋር የተያያዘውን ነገር እያሳዩ ይገኛሉ። እንግዲህ በአፍሪካ ላይ በከፍተኛ ደረጃ የወርቅ አምራች የሆኑት ሀገራት እዚህ ጋር እንደምታዩት ጋና በአንደኛ ደረጃ ላይ ትገኛለች። 130 እስከ 135 ቶን ያክል ወርቅ በአመት ታመርታለች። ደቡብ አፍሪካ ሁለተኛዋ ናት። ማሊ ሶስተኛ ናት። ቡርኪና ፋሶ አራተኛ ናት። ሱዳን አምስተኛ ናት። ጊኒ ስድስተኛ ናት። ታንዛኒያ 7፣ ኮት ዲቮር እንዲሁ 8፣ ዚምባብዌ እና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ
9ና 10 ላይ ይገኛሉ። ለምሳሌ የሱዳንን ብታዩ እዚህ ጋር ከ72 እስከ 73 ቶን ያክል ወርቅ በአመት ታመርታለች። እዚህ ጋር ያሉትን አይታችሁ የኢትዮጵያ አሁን ያለው ዝቅተኛ ቢሆንም ነገር ግን የተሻለ ነገር ይዞ እየመጣ እንደሆነ ታያላችሁ። ለምሳሌ አሁን ባለበት ሁኔታ እንግዲህ የኢትዮጵያ ብሔራዊ ባንክ እንዳሳየው እዚህ ጋር እንደምታዩት የመጀመሪያዎቹ አሁን በ2025 እና 24 ፊስካል ይር የባለፉት 9 እና 10 ወራት በአፕሮክሲሜትሊ 26 ቶን ያክል ወርቅ ኢትዮጵያ ለዓለም ገበያ ይዛ ቀርባለች ማለት ነው። 26 ቶን ያክል ወርቅ ማለት ነው። እንግዲህ ይህንን የሚያሳየው በደንብ እዚህ ጋር ስታዩ ቅድም ባልኳችሁ ሊስት ላይ ሱዳን 72 ቶን ያክል ወርቅ ይኖራታል። በአምስተኛ ደረጃ ላይ የተቀመጠች ናት። ነገር ግን አሁን የቱሉ ካፒ ፕሮጀክት በሚመጣበት ሰዓት ላይ ግን ይህንን ታሪክ ይቀይረዋል ማለት ነው። ከፍተኛ ቶን ያክል ምርት ኢትዮጵያ ይዛ መግባት ትችላለች። በዚህም የተነሳ 5ኛ ወይም 6ኛ ደረጃ ላይ የኢትዮጵያን የወርቅ ምርት ይዞላት ሊመጣ የሚችለው አንድ እምርታ የቱሉ ካፒ ፕሮጀክት ይዞት ይመጣል ማለት ነው። እንግዲህ ይህን ስታዩ ቱሉ ካፒ የኢትዮጵያን ፈርስት ላርጅ ስኬል ኮሜርሻል ጎልድ ማይን ተብሏል። የመጀመሪያው በኢትዮጵያ ታሪክ ላይ በከፍተኛ ስኬል ደረጃ የሚመረት የወርቅ ፕሮጀክት ነው። ይሄ ኬፊ ጎልድ ኤንድ ኮፐር የሚባል ተቋም ጋር አብሮ እየተሰራ ያለ ነው። እንግዲህ በ1.2 ሚሊዮን ወቄት ወርቅ አለው። ኦንስ 1.72 ሚሊዮን ኦንስ ኦፍ ጎልድ ነው ያለው በውስጡ። በሚገርማችሁ ደረጃ ወርቅ ብቻ አይደለም አይረን ኦርም ጭምር የብረት ክምርም ጅምር ተገኝቶበታል። ወደ 1.2 ሚሊዮን ኦንስ የሚሆን ወይም ይህንን ያክል የሚገመት የወርቅ የብረትም ክምር በውስጡ ተገኝተዋል። ሌሎች ማዕድናትም እዚህ ቦታ ላይ ተገኝተዋል። እሱ ብቻ አይደለም እንግዲህ ኢትዮጵያ በጠቅላላ ካሏት የወርቅ ክምችቶች ለጊደምቢ አካባቢ በደቡብ ክልል በጉጂ ዞን አካባቢ ላይ የሆነ ይሄን ቦታ ማየት ይችላላችሁ። የኩርሙክ ፕሮጀክት አለ በቤኒሻንጉል ጉሙዝ ያለው፣ እሱም እንደዚሁ ቀጣዩ የኢትዮጵያ ትልቅ ዕጣ ፈንታ ሊሰጥ የሚችል ነው። ይሄም እንደምታውቁት የኩርሙክ ፕሮጀክት እንግዲህ በአድቫንስ ስቴጅ ኦፍ ዲቨሎፕመንት ፕሮጀክት ላይ ነው ያለው። አሊድ ወርቅ ኮርፖሬሽን የሚባል ተቋም ነው እያመረተው ያለው። ይህም እንግዲህ በአሻሽሬ ዲፖዚት የሚባልና ዲሽ ማውንቴን የሚባል ቦታ አለ። በዛ ቦታ ላይ እጅግ በጣም ከባድ የሚባል የወርቅ ሀብት ያለበት ስፍራ ነው። ይህም እንግዲህ በኢትዮጵያ ውስጥ በአንደር ኮንስትራክሽን ነው ያለው። ሲመረቅና ሲወጣ በሚድ 2026 ምናልባትም የሚቀጥለው አሁን በፈረንጆቹ አመት ከወራት በኋላ ይሄ ፕሮጀክት ይጀምራል። ይሄ ማለት ወደ ንግድ ይገባል ወርቅ ማለት ነው። ይሄን ቦታ ስታዩት ወደ 240 ሺህ ያክል ኦንስ ነው ያለው። በቅድሙ ሲታይ ግን በጣም ዝቅተኛ ነው። ያ 1.7 ሚሊዮን ያክል ነው። ስለዚህ ይሄኛው 240 ሺህ ኦንስ ያክል ወርቅ አለው። ለ10 ዓመት ያክል መቆፈር የሚችል ቦታ ነው። በከፍተኛ ደረጃ ይሄም ትልቅ ግብአት ይዞ ይመጣል። ቀጣይ ዓመት ላይ አሶሳ ዞን አካባቢ ላይ በቤኒሻንጉል ጉሙዝ አካባቢ ያለ ቦታ፣ በሱዳን ቦርደር አካባቢ ላይ ያለ የወርቅ ማምጫ ስፍራ አለ። በአርቲሳናሎች ነው በማዕድን እጅ ቆፋሪዎች ነው የተቆፈረ እየወጣ ያለው። ነገር ግን ይሄ ቦታ ላይ የሚያመጣው ግብአት ዘመናዊ እንዳሁኑ አይነት እንደ ካፒ አይነቱ ቱሉ ካፒ አይነት ሆኖ ፕሮጀክት የሚመጣ ከሆነ ከፍተኛ ሀብት ይዞ ሊመጣ ይችላል። በቤኒሻንጉል ጉሙዝ፣ በጋምቤላ፣ በኦሮሚያ፣ በትግራይ ሪጅኖች አካባቢ ላይ አዳዲስ ዲስከቨሪስ እየተገኙ ነው ያሉት። እንደገና አዲያቦ ፕሮጀክት የሚባል በትግራይ ክልል ላይ እነዚህ ቦታዎች ከፍተኛ የወርቅ ሀብት ኢትዮጵያ ላይ ይዘው እየመጡ ነው የሚገኙት። ነገር ግን የቱሉ ካፒን የሚያክል በጣም አስደናቂ ሀብት ያለበት ቦታ የለም። ስለዚህ ቱሉ ካፒ እንግዲህ በቀጣዮቹ የኢትዮጵያ ትልቅ ተስፋ ሆኖ ይቀጥላል ማለት ነው። በ2 ዓመት ውስጥ ኢትዮጵያ በአፍሪካ ላይ ግንባር ቀደም የወርቅ አምራች ያደርጋታል። ነገር ግን አሁን ባለበት ሁኔታ ደግሞ የወርቅ ሀብት በዓለማችን ላይ በከፍተኛ ደረጃ እየተወደደ የመጣበት ነው። ሀገራት የኢኮኖሚ ሪስክ አለባቸው።
ባለሀብቶች ገንዘቦቻቸውን በየባንኩ የማስቀመጥ ፍርሃት አለባቸው። ስለዚህ ዓለም ላይ ያሉ ባለሀብቶች በወርቅ ነው ገንዘባቸውን እየገዙ እየቀየሩ እያስቀመጡ ያሉት። በዚህ የተነሳ የወርቅ ሀብት እጅጉን በጣም በዓለማችን እንዳሁኑ የተወደደበት ጊዜ እንደሌለ ይታወቃል። ስለዚህ የእግዚአብሔር ስራ መሆኑን የምታውቁት ይህንን ሀብት ለረጅም ጊዜ ለኢትዮጵያ ሸሽጎ አስቀምጦላት ከዚህ በኋላ እየተጠቀመች መቀጠል እንድትችል ያደረገላት እግዚአብሔር እንደሆነ ታያላችሁ ማለት ነው። እንግዲህ ይህንን መሰረት አድርጎ ቱሉ ካፒ የሚባለው ቦታ የት ነው ያለው? ምንስ ሀብት አለው? እንደገናም ደግሞ ከዛ ጋር የተያዘው ታሪክ ምንድነው የሚለውን ደግሞ መጥቼ ላሳያችሁ። መምህርና ጋዜጠኛ ዐቢይ ይልማ። እንግዲህ ይህንን ፕሮጀክት የሚመራው ተቋም ኬፒ የሚባለው የእንግሊዞቹ ተቋም የዋናው ስራ አስኪያጅ እኒህ ሰው ናቸው። And it looks positive with approvals received from a second bank. Well, it's very positive. It was quite a critical milestone for us, and it was not only their credit committee approval, which is sort of the bulk of the work on all the due diligence being approved. እንግዲህ የኬፒ የሚባለው የወርቅ አውጪ ተቋም እንግሊዛዊ ተቋም ነው። እኒህ ባለቤትና ዳይሬክተር ናቸው። ለረጅም ጊዜ እንግዲህ በ2014 ዓመተ ምህረት ነው ለመጀመሪያ ጊዜ እንግዲህ ይዘውት የነበረው አግሪመንቱን። ነገር ግን ከዚህኛው አግሪመንት በኋላ እስካሁን ባለበት ሁኔታ ከ2014 ጀምሮ ያለው ነገር ስታዩ እንግዲህ ከመለስ ዜናዊ ህልፈት በኋላ የሆነ 2 ዓመት በኋላ የሆነ ነው። ከዛ በኋላ ይህ አግሪመንት ከመጣ ከተወሰነች ዓመታት በኋላ እንደገና በኢትዮጵያ ውስጥ ብጥብጥ መጣ፣ አለመረጋጋት መጣ። ያም አለመረጋጋት ቦታውን ወደ ሀብት ለመቀየር አስቸጋሪ እንደሆነ ተነገረ። በዛም የተነሳ ረጅም ጊዜ ነገሮች በዚህ ቆዩ። ነገር ግን አሁን ያለውን ይሉታል ዳይሬክተሩ ሲናገሩ፣ አሁን ያለበት ሁኔታ እጅግ አመቺ ስለሆነና ነገሮች ወደ ስራ የሚመጡበት ጊዜ ላይ ስለደረስን አሁን ባለበት ሁኔታ ላይ ዓለም አቀፍ አበዳሪ ተቋማትን ኮንታክት አድርገን ገንዘብ ሰኪዩር አድርገናል። 240 ሚሊዮን ዶላር ሰኪዩር አድርገናል። ከኢትዮጵያም ባለሀብቶች የተገኙ ወደ 100 ሚሊዮን ዶላር የሚጠጉ ሀብቶችም ጭምር ተካተውበታል። በዚህ የተነሳ አሁን ቆፍሮ ለማግኘት ማለት ቆፍሮ ወደ ፕሮጀክቱ ለመግባትና 2017 ጀምሮ ወደ ስራ ለመግባት የሚያስችል ነገር ተገኝቷል ማለት ነው። እንግዲህ የኢትዮጵያ ባለሀብቶችም 100 ሚሊዮን ዶላር ይዘው ገብተዋል። ያ ማለት ምን ማለት ነው? በወርቅ ሀብት ላይ የተሰማሩ አካላት ይህንን ለማውጣት የሚያስችላቸው የብዙ ሰዎች ጥረት ውጤት የሚሆንበት ቦታ ነው። Gold price outlook at the time, and since those numbers were last refined, both project risk has improved and gold price outlook has improved, and therefore, yes, the proposed increased debt quantum. እንግዲህ የዚህ የኬፒ ጎልድ ባለቤት እንደገናም ደግሞ ዋና ዳይሬክተር ሲናገሩ የዛ ሰዓት ላይ ወርቁ ወጥቶ ቢሆን ኖሮ እንግዲህ በዓለም ዝም ብለን ተጠቅመነው የሚያልፍ የነበረ ነው። የወርቅ ፕራይስ ያን ያክልም አልነበረም። አሁን ካለበት አንጻር ግን እድል ነው፣ ላክ ነው፣ ቢግ ላክ ነው ኢትዮጵያን ያጋጠማት በሚል እንግዲህ ያው በሼር የሚሰራ ነው። ስለዚህ ይሄን ነገር በማድረግ የመጀመሪያው 340 ሚሊዮኑን በመጀመሪያዎቹ ጥቂት 2 ዓመታት ወይ 1 ዓመታት ውስጥ ከፍለን እንጨርሳለን። ከዛ በኋላ በከፍተኛ ደረጃ የሀብት የተወሰደ ይቀጥላል ማለት ነው። እንግዲህ እስካሁን በሚታወቀው ደረጃ ላይ በሳውዝ አረቢያን ኑቢያን ሺልድ ላይ የወርቅ ክምር ካለባቸው ቦታዎች መካከል አንዷ ኢትዮጵያ እዚህ ጋር ታያላችሁ። እነዚህ በአረንጓዴ የሚቀመጡት የወርቅ ክምር ያለባቸው ቦታዎች ነው። ይህንን ነገር እንግዲህ የኬፒ ጎልድ ፕሮጀክትን በተመለከተ ለረጅም ጊዜ በዲስከቨሪው ደረጃ ላይ ተሰርቶ የነበሩ ብዙ አንድምታ ፈጣሪዎች ነገሮች እንደነበሩ ይታወቃል። ቱሉ ካፒ ጎልድ ፕሮጀክት የሚባለው በዚህ በምዕራብ ኦሮሚያ ሪጅን አካባቢ ላይ ያለ ነው። ከዚህ ጋር ተያይዞ እንግዲህ ኤንሸንት ሂስትሪ ወይም ታሪኩ እንደሚያሳየው አረቢያን ኑቢያን ሺልድ የሚባለው አለ። እንደሚታወቀው 6000 ዓመታት ያክል ፈርዖኖቹ ይህንን ቦታ እንደውም ምን ይላሉ? referred to North Ethiopia as the land of point rich in gold
በሚል በወርቅ የበለጸጉ ናቸው በሚል የጥንት ፈርዖኖች ሁሉ ሳይቀር በዚህ ቦታ ላይ ወርቅ የመጡ ከኢትዮጵያ ይገዙ ይወስዱ የነበረበት ጊዜ እንደነበረ ይታወቃል። ከዛ በኋላ እንግዲህ ይሄ የኤርሊ 20 ሴንቸሪ በ20ኛው መቶ ክፍለ ዘመን መግቢያ አካባቢ በ1901 እንደገና እስከ 1930 በነበረው ቦታ ላይ ይሄ ቦታ በጣም በከፍተኛ ደረጃ ተፈላጊ የሆነ በተለይ ጣሊያኖቹ በ1901 ያጠኑት የነበረው በዚህ ስፍራ ላይ የወርቅ ክምችት አለ የሚለው ዜና ከተሰማ በኋላ በ1930 እንደገና እንደምንም ብለው አይናቸውን በጨው አጥበው የጣሊያን ኮሎናይዘርስ ወደ ኢትዮጵያ እንደመጡ ይታወቃል። በዛም እንግዲህ SAPIE የሚባለውን በኢትዮጵያን በወረሩበት ሰዓት ነው በፍጥነት ያደረጉት ቢኖር ወደዚሁ ወርቅ ክምችት ወዳለበት ቦታ ላይ ወደ ማስጠናት እንደገቡና SAPIE የተባለ የጣሊያን ወርቅ አውጪ ተቋም በዚህ ቦታ ላይ ወርቅ ለማውጣት በቱሉ ካፒ ጥረት እንዳደረገ አሉቪያል ጎልዶች እንደገና ደግሞ ሳፕሮላይቶችም ጭምር በዚህ ቦታ ላይ እንደተከማቹ በዛ ሰዓት ላይ ወደ 37000 ያክል ኦዝ በ1939 ከዚህ ማለትም በተራ ቁፋሮስ ቴክኖሎጂ እንደወሰዱ ይነገራል ማለት ነው። ነገር ግን ከዛ በኋላ በጣም ቦታው አስቸጋሪ ሆነባቸው። የሚካሄደው በአህያ ነው። እዚህ ጋር ማየት ይችላላችሁ። አንድ እዚህ ፕሮጀክት ላይ የተቀመጠ እንትን አለ። እዚህ ጋር ይኸውላችሁ በ1930 እንደዚህ ሄደው ነው ተሽሎክልኮ ጣሊያኖቹ ከዛ በኋላ ግብጽ የባህር ማመላለሻ ቦታ ጭነው ወርቅ ወደዛ ይዘው ይሄዳሉ ወደ ጣሊያን። እንግዲህ ይሄ ነበረ በወቅቱ የነበረው ነገር ግን አልተሳካላቸውም። እነሱም እዚህ ሀገር ላይ ብዙ አልቆዩም። ብዙ ቆይተው ቢሆን ኖሮ ወርቁ ተዘርፎ አልቆ ነበረ። እንደሚታወቀው ኢትዮጵያ ነበራት ነው እንጂ ብዙም ነገር አይኖርም ነበር። ይሄ ለመጀመሪያ ጊዜ በዛ ሰዓት ላይ ተገኝቶ የነበረ 1.5 ኪሎ ግራም ያክል ወርቅ ይዘው የሄዱት ነው እንደሚያሳዩት ማለት ነው። ይሄንን እንደዚህ አድርገው ዲዛይን አስቀምጠውታል ማለት ነው። የዛን ጊዜ ይሄ በ1930ዎቹ የተቀመጠ የጣሊያኖቹ ያጠኑት የነበረው እንደሆነ ታያላችሁ። ይሄንን በእጃቸው ላይ እንደዚህ አድርገው እዚህ ቦታ ላይ ክምር ወርቅ አለ በሚል አጥንተው እንደሄዱ ይነገራል። ነገር ግን እግዚአብሔር አላገዛቸውም። እንደገናም ደግሞ አልፈቀደም። የኢትዮጵያ ምድር እንደዚህ እንዲበዘበዝ ህዝቧ በረከቷን የሚካፈልበት ጊዜ እንዲመጣ አሁን እንደምታዩት በኢትዮጵያ ሁሉም ክልሎች ላይ አስገራሚ የተፈጥሮ ሀብቶች እየወጡ ያሉበት ጊዜ ነው። ስለዚህ ይሄን ጊዜ መሰረት በማድረግ ቁፋሮ የሚጀመርበት ሆነ ማለት ነው። በዚህም የተነሳ በ1970ዎቹ የተባበሩት መንግስታት ዲቨሎፕመንት ፕሮጀክት UNDP እዚህ ቦታ ላይ ወርቁን ለማውጣት ጥረት አድርጎ ነበረ። በ2005 እስከ 2009 ጎልደን ፕሮስፔክት ማይኒንግ ካምፓኒ የሚባልም እንደዚሁ በ2006 ለማውጣት ጥረት አድርጎ ነበረ፣ አልተሳካም። በ2009 እስከ 13 ባለው ኒዮታ ሚነራልስ የሚባል ተቋም እንደዚሁ ለማውጣት ጥረት አደረገ፣ አልተሳካም፣ ፌል አደረገ። ወይም ጥቂት ብቻ በአርቲሳናል ደረጃ የሚያገኙት ይዘው ሄዱ። እዚህ ቦታ ላይ ግን በጣም ክምር እንደነበረ ስለሚታወቅ በ2014 ዓመተ ምህረት KP ጎልድ መጥቶ ሙሉ ለሙሉ ለመረከብ እንግሊዞቹ ይሄንን ተፈራረሙ ከኢትዮጵያ ጋር። ከዛም በኋላ እንግዲህ እንደሚታወቀው አሁን 2026 ዓመተ ምህረት መጣ ማለት ነው። ይሄ 2026 የኬፒ ጎልድ ኤንድ ኮፐር ፒኤልሲ ሰኪዩር አደረገ ከኢትዮጵያ መንግስት ጋር ሆኖ ኢትዮጵያን ሰኪዩር $340 ሚሊዮን ቱ ፋይናንስ ባይ ጃንዋሪ 2026 ማለት ነው። አሁን በዚህኛው ቀናቶች ነው እየተነገረ ያለው። ስለዚህ ይሄንን ከአፍሪካን ፋይናንሻል ኢንስቲትዩሽንስ እንደገናም ደግሞ $100 ሚሊዮን ደግሞ ከራሷ ከኢትዮጵያ ተደርጎ ይሄ ፕሮጀክት ተጀመረ ማለት ነው። አሁን በ2026 ኤም ፋይናንስ ተደረገ። በሚድ 2027 እንግዲህ የኮሜርሻል ጎልድ ፕሮዳክሽን ይወጣል ማለት ነው። በ2027 የሚቀጥለው ዓመተ ምህረት ላይ ይወጣል የመጀመሪያው ማለት ነው። ከዛ በኋላ የኢትዮጵያ ከረንሲ የገንዘቧ አቅም እየጨመረ ይሄዳል። በ2028 ፕላንድ ሪች ኦፍ ፉል ካፓሲቲ አውትፑት ይሆናል። በ2028 ሙሉ ለሙሉ ፕሮጀክቱ ብዙ ማውጣት የሚችልበት አቅም ላይ ይደርሳል። ከዛም እንግዲህ ኦፕሬሽናል ስኬሉ በ146000 ኦንስ ነው በአመት የታሰበው ማለት ነው። ይሄ እንግዲህ 146000 ወቄት ወርቅ በአመት ማለት ምናልባትም ከ4600 እስከ 5600 ኪሎ ግራም ያክል ወርቅ በአመት ኢትዮጵያ ታቀርባለች ማለት ነው። ሪዘርቭን በተመለከተ እዚህ 1.5 ሚሊዮን ኦንስ ወይም ደግሞ ወቄት ያክል የአይረን ኦር
እንግዲህ የብረት አንጡር ሀብት እዚህ ቦታ ላይ እንዳለና ቶታል ደግሞ 1.72 ሚሊዮን ኦንስ ያክል ወርቅ በዚህ ስፍራ ላይ እንደነበረ ታያላችሁ ማለት ነው። እነዚህን እንግዲህ ለመከራ ጊዜ እግዚአብሔር ደብቆ ያስቀመጠልን እንደሆነ ታያላችሁ። ቅኝ ካልተገዛንባቸው ምስጢሮች መካከል አንደኛው ይሄ ነው። በጣም አስገራሚ የሆነ ታሪክ ታያላችሁ። ቅኝ አለመገዛታችን ያመጣው አንዱ ትልቁ ገጸ በረከት ይሄ እንደሆነ ታያላችሁ ማለት ነው። ስለዚህ እንግዲህ ልብ በሉ ውድ ቤተሰቦቼ ዛሬ ላይ በጣም ብዙ ችግሮች አሉ። ዛሬ ላይ ብዙ የሚያሰቃዩ የሚያስቸግሩ አስቸጋሪ ሲቹዌሽን ውስጥ ነው ያለነው። ነገር ግን እግዚአብሔር የኢትዮጵያን ታሪክ የሚቀይርበት ጊዜ እየመጣ እንደሆነ ትመለከታላችሁ። ይሄ በጣም ትልቅ ሀብት ነው፣ ትልቅ የሆነ ጸጋ ነው ለሀገሪቱ ይዞ የሚመጣው። በሁሉም የኢትዮጵያ ክልሎችና ቦታዎች ላይ የተለያዩ ማዕድናት አስገራሚ ማዕድናት እየፈለቁ እየወጡ ያሉበት ጊዜ ላይ ነው ያለነው። ስለዚህ እግዚአብሔር ለኢትዮጵያ ተስፋዋን እያሳያት ያለ በብርሃን ያለችበትን ደረጃ እያሳያት እንዳለ የምታዩበት ነገር እንደሆነና ተስፋ የሚሰጥ እንደሆነ ማየት ይችላላችሁ ማለት ነው። ስለዚህ ሁል ጊዜ መታወቅ ያለበት ነገር ተስፋ በቆረጠ ነገር ውስጥ መኖር ትክክል አይደለም። ብርሃን እግዚአብሔር ያሳየንን ብርሃን መጠቀም ደግሞ ማመስገን፣ በትንሹ ማመስገን፣ እግዚአብሔርን ስላደረገልን ነገር ማመስገን ጥሩ ነው። ብንሳተፍበትም ማመስገን መልካም ነው። ነገር ግን በትንሹ እንኳ ዶላር ውድነቱ የሚቀንስ ለኢትዮጵያ የመግዛት አቅሟ እየጨመረ የሚመጣ ከሆነ ብቻውን እንኳ ቤኔፊት ነው። ሀገር ላይ የሚሰሩ በርካታ ነገሮችን በአይናችን ማየቱ እንዳለ ሆኖ ስለዚህ ውድ ቤተሰቦቼ ሁሉ ጊዜ ቢግ ኒውስና ጉድ ኒውስ ሲመጡ እግዚአብሔርን ማመስገን ያስፈልጋል የሚለውን ነገር ልጠቁማችሁ ወድጃለሁ። ለዚህ ለአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እኔ ግን እግዚአብሔርን እባርከዋለሁ። በዘመናት መጨረሻዎች ላይ ኢትዮጵያን በብዙ ማዕድናት ሊያጥለቀልቃት ያለው እግዚአብሔር ባለፉት ዓመታት በጠቅላላ እነዚህ አንጡራ ሀብቶች ወጥተው ቢሆን ተዘርፈው ተበልተው ያልቁ ነበረ። ነገር ግን ሴቭ አድርጎ ደብቋቸው ለክፉ ዘመን ይህንን ስላስቀመጠልን እግዚአብሔርን ማመስገን ወዳለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ቴምር ሪል ስቴት ከ8 በላይ ሳይቶችን ጥንቅቅ አድርገን አስረክበን አሁን ደግሞ ሳር ቤት ቫቲካን ኤምባሲ አቅራቢያ ሊሴ ገብረ ማርያም እና አዋሬ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% በሚደርስ ልዩ ቅናሽ ለጥቂት ቀናት ብቻ የሚቆዩ አፓርትመንቶችንና ሱቆችን ደግሞ በፒያሳና በቃሊቲ በገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል በ2.5 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ልብ ይበሉ፣ ያለምንም ወለድ የግንባታ ዕቃ ጭማሪ በኢትዮጵያ ብር ብቻ ከፍለው የሚዋዋሉበት